መንግስቱ እዚሁ ታላቅ ደብር የመጽሐፍት ሐዲሳት ትርጓሜ መምህርና ተጠያቂ ክቡር መምህራችን ሊቀ ትጉሃን መምህር ክብረ ወልዱ፣ ክቡር መምህራችን መምህር ኪነ-ጥበብ እዚሁ ታላቅ ደብር የመምህራነ ወንጌል ተጋባዥ ዘማሪያን፣ በቅድስናው ስፍራ የተሰበሰባችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የምታገለግሉ የእግዚአብሔር ልጆች ሁላችሁ እንደየማዕረጋችሁ እንደየክብራችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ማሰባሰበን በኃያሉ እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ በጤና በፍቅር በሃይማኖት ይህችን ቀን ይህችን ሰዓት በዕድሜያችን ላይ ጀምሮ በተቀደሰው ስፍራ ለምስጋና የሰበሰበን ዘላለማዊ ክብር እንድንወርስ ቃል እንድንሰማ በረከቱ እንድናገኝ የፈቀደልን ዛሬ ዘወትር በፍጥረተ አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። የአግብ እግዚአብሔር አይጽምተ ጻድቃን መዝሙረ ዳዊት መዝሙር 34 ከቁጥር 19 ያለውን እግዚአብሔር የጻድቃንን አጥንት ይጠብቃል በሚለው በእግዚአብሔር ቅዱስ ፈቃድ ለአጭር ደቂቃዎች እንማማራለን። እግዚአብሔር የጻድቃንን አጥንት ይጠብቃል። እስከሆነ ይጠብቃል። ዛሬ ብዙ የምናስታውሳቸው የምናስባቸው በረከት የምናገኝባቸው የበረከት በዓላት የሆኑ ዛሬ ብዙ በዓላት ነው የምናከብረው። ዛሬ ቅዱስ ሚካኤልን ዕንባቆምን ይዞ ዳንኤልን በጭንቁ ሰዓት በመከራው ሰዓት የደረሰበት ሰዓት ነው። ከዚያም ከአቡነ ተክለ ሃይማኖት ጋር ሆኖ የተገኘበት በቤተ መቅደሱ ብርሃን የሞላበት ነው። በሁሉም ቅዱስ ሚካኤል አለ። ስለዚህ በዓሉ የጌታችን የአምላካችንን ዘመነ ትንሣኤ በዓለ ሀምሳ የምንለው ስለ ትንሣኤው የምናስብበት ነው። የጻድቁ የአቡነ ተክለ ሃይማኖትን ፍልሰታ አስባቸው ታላቅ በድምቀት የሚከበር በዓል ነው። የቅድስት ክርስቶስ ሰምራም የቃል ኪዳን በዓሏ ነው። እንደዚህም የሊቁ የዮሐንስ አፈወርቅን ታላቅ በዓል ዕለተ ዕረፍት ነው። የጻድቁ የአቡነ አፍሴ ከዘጠኙ ቅዱሳንም አንዱ በዓለ ዕረፍት ነው። እነዚህ ሁሉ ቃል ኪዳን የተቀበለበትና በረከት የምናገኝባቸው አባቶቻችን ናቸው በስድስቱ። ከነዚህ እንግዲህ ጥቅሱ የሚመለከተው ፍልሰተ አጽሙን የአቡነ ተክለ ሃይማኖት ፍልሰተ አጽሙን ነው። የአጽሙ አቡነ ተክለ ሃይማኖት እና ቅድስት ክርስቶስ ሰምራ ኢትዮጵያውያን ጻድቃን ናቸው። ምን ናቸዋል? ኢትዮጵያውያን ናቸው። ኢትዮጵያ ካፈራቻቸው ከውስጧ ከማኅፀኗ ከተገኙ ታላላቅ ጻድቃን እነዚህ ሁለቱ ተጠቃሾች ናቸው። ብዙ ጻድቃን ያፈራች ሀገር ናት። ብዙ በእንግድነት ተቀብላ ለትልቅ ማዕረግ ለብቃት ያደረሰች ሀገር ናት። የቅዱሳን ምድር እየተባለች የምትጠራ ሀገር ናት። እነዚህ ዛሬ የምናከብራቸው ሁለቱ ጻድቃን ኢትዮጵያውያን ደግሞ ለየት የሚል ከሁሉ ጻድቃን የሚለይበት የራሳቸው የሆነ ልዩ ታሪክ አላቸው። አቡነ ተክለ ሃይማኖት በዛሬው ዕለት እንግዲህ የተከበሩበት
በደብረ አሰቦ ነው። በደብረ አሰቦ ለ56 ዓመት ያክል መቃብራቸው በደብረ አሰቦት ነበር። ስለዚህ እግዚአብሔር ደግሞ ከ56 ዓመት በኋላ አጽምህ ከዚህ ይፈልሳል፣ ወደ ደብረ ሊባኖስ ይቀበራል ብሎ ነግሯቸው ነበረ። ደብረ ሊባኖስን ያቀኑ ታላቁ ጻድቅ አቡነ ሊባኖስ ስምህ ይጠራበታል፣ ወዝህ ፈሶበታል፣ ጸሎትህ ጾምህ ብዙ ዋጋ ከፍለህበታል፣ ግን መቃብርህ ለዕረፍትህ እዚህ አይደለም ተብሎ እሳቸው ወደ ተፈቀደላቸው ቦታ ወደ በጣም ወደሚባለው ቦታ ታላቅ ገዳም አላቸው። ስሙ ግን በአቡነ ሊባኖስ የሚጠራው ደብረ ሊባኖስ እያልን የምንጠራው በማን ስም ነው? በአቡነ ሊባኖስ ስም ነው። ስለዚህ ከ56 ዓመት በኋላ ከደብረ አሰቦት ወደ ደብረ ሊባኖስ የፈለሱበት ነው። ፍልሰት ማለት ከአንዱ ቦታ ወደ አንዱ ቦታ የሚወሰዱበት። መፍለስ ማለት በስደትም ሊሆን ይችላል፣ በመልካም ነገርም ሊሆን ይችላል፣ በተለያየ በጦርነትም ሰው ሰራሽ በሆኑ ነገሮችም ሊሆን ይችላል። ሰው ከቦታ ወደ ቦታ ይዘዋወር ይችላል። ይህ ደግሞ በመልካም ነገር ነው የተዘዋወሩት። የቅዱሳን አጥንታቸው ይከበራል። ከሞቱ በኋላ አጥንታቸው ስራ ይሰራል፣ መቃብራቸውም ስራ ይሰራል። እግዚአብሔርም አጥንታቸውን ይጠብቀዋል። መካነ መቃብራቸው ድውያን ይፈወሱበታል፣ ዕውራን ይበሩበታል፣ ብዙ ተአምራት ይሰራበታል። ስለዚህ የቅዱሳን መቃብረ መቃብራቸው የተከበረ ነውና በረከት ያለበት ስለሆነ ከደብረ አሰቦት ወደ ደብረ ሊባኖስ እንዲወሰድ ተደርገዋል ማለት ነው። ስለዚህ በዚህ ጊዜ ሰዓቱ በደረሰ በጊዜው የነበረው ታላቁ ጻድቅ አቡነ ሕዝቅኤል የሚባለው አቡነ ተክለ ሃይማኖት በራእይ ተገልጠው፣ ስለዚህ ልጆቼን ሰብስብ፣ መነኮሳቱን ሰብስበህ አጥንቴን አውጣው፣ እግዚአብሔር የነገረኝን ፈጣሪ የነገረኝን ጊዜ ደርሷልና አውጣው ብሎ ነግሯቸዋል። አጥንታቸውን ከተቀበሩበት አውጥተው በመቅደስ ሲያደርጉት ታላቁ መልአክ የመላእክት አለቃ ቅዱስ ሚካኤልና ታላቁ ጻድቅ አቡነ ተክለ ሃይማኖት ወደ በመቅደሱ ሲገኙ ብርሃን በራ ይላል። ክብርና ምስጋና ለአምላካችን። መቅደሱ ሁሉ ብርሃን ሞላ፣ ተገለጠ፣ መኖራቸው ታወቀ። መላእክት ባሉበት ብርሃን አለ፣ ቅዱሳን ባሉበት ብርሃን አለ። ችግሮች፣ ጨለማ ይወገዳል። የጨለማ አበጋዞች ይርቃሉ፣ ይሸሻሉ፣ ይበተናሉ። አጋንንት የእነሱ ስማቸው በተጠራበት፣ አጥንታቸው በተከበረበት፣ ስላቸው በተሳለበት፣ ገድላቸው በተነበረበት፣ ጽላታቸው በተቀረጸበት አይደርሱም። ስለዚህ በዚህ ሁሉ ባለበት፣ እነዚህ ሁሉ ባለበት ፈውስ አለ፣ ጤና አለ ማለት ነው። ስለዚህ ይሄ አቡነ ተክለ ሃይማኖት ለየት የሚል ስራ ያላቸው በዚህ በሕይወተ ሥጋ በነበረበት ዘመን በዘመነ ምናኔያቸው በዘመነ አስተምህሯቸው ሐዋርያዊ ሆነው በዚህ ሲመላለሱ ከመላእክት ጋር በመንበረ ጸባዖት ከ24ቱ ካህናተ ሰማይ ጋር አንድ ሆነው በ15 ዓመት ያጠኑ ናቸው፣ ያገለገሉ ናቸው። ምድራዊ ሲባሉ ሰማያዊ ናቸው። በሕይወተ ሥጋ በአጸደ ሥጋ እያሉ ከመላእክት ጋር መጋልገል ይቻላል። መላእክት ረቂቃን ናቸው። በአዳም የቆመውን ምስጋና ያስቀጠሉ ናቸው። በአዳም ገና ከገነት ሳይወርድ ወይም ከገነት ሳይወጣ በዚህ በንጽሕናው ዘመን በቅድስናው ጊዜ ከመላእክት ጋር አብሮ ያመሰግን ነበረ። መላእክት ያስተምሩት ነበረ። አገልግሎት ተሳታፊ ነበረ። ስለዚህ ከዛ በኋላ ግን አቡነ ተክለ ሃይማኖት አብሮ በስልጣን ከካህናተ ሰማይ ጋር አብሮ መኖሩን አጥነዋል። ቅዱስ ቅዱስ ብለው እግዚአብሔርን አመስግነዋል። ሰማያዊ መልአክ ተብለዋል። ክብርና ምስጋና ለአምላካችን። ስለዚህ ከሌሎች ቅዱሳን ለየት የሚያደርጋቸው ይህ ነበር። የሚበላ ስጋ ይዘው የሚራብ የሚጠማ ስጋ ተሸክመው ከረጅም
ስጋኑ ከማይበሉ ከማይጠጡ የሚተኛ የሚደክም ስጋ ይዘው ከማይደክሙ ከማይተኙ ከማይታክቱ 24 ሰዓት ከሚያመሰግኑ ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ከነ ቅዱስ ዑራኤልና ሩፋኤል ሳሙኤል አብረው ያመሰገኑ ናቸው። ተመልከቱ። ሰው ከደከመ ሰው ከሰራ ከእግዚአብሔር ጋር ኑሮውን ካደረገ ይህን ትልቅ ማዕረግ ያገኛል ማለት ነው። ኢትዮጵያውያን ትልቁ ሀገረ እግዚአብሔር ሀገረ ቅዱሳን የሚያስብላት በእነዚህ ቅዱሳን ነው። ሁለተኛ ቅድስት ክርስቶስ ሰምራ ኢትዮጵያዊ ናት። በትዳርም የኖረች ናት። በትዳር ኖራ በተቀደሰው ትዳር አግብታ መልካም ልጆችን ወልዳ 12 ልጆች ወልዳለች። የመጨረሻ የሚባለው ይህን ነው። ከ12 በኋላ ሴቶች ይወልዳሉ። እስከ ስንት ነው የሚወልዱት እናቶቻችን? እስከ ስንት ነው? እስከ ስንት ነው የሚወለደው? ያው የአሁኑ ልጆች እኮ እስከ 3 እስከ 4 ነው የሚለው። ያው ወጣኔ የወሊድ ምጣኔ ስላለ ከዛ በላይ የሚወለድ አይመስላቸውም። አሁን እየተለመደ ይሄድ እናቶቻችን አባቶቻችን የቀድሞ ግን 12 ድረስ ይወልዳሉ። ክርስቶስ ሰምራ 12 ልጆች ወልዳለች። 12 ከወለደች በኋላ ግን የቀሯት ምናኔ ብዙ ምክንያቶች ቢኖሩም ከጊዜያችን ለመሄድ ምናኔ ከዚህ በኋላ ይልቃል። ዓለሙ ሳይነጋ ይልላከው፣ ሳይገላ ይልጥላው፣ ሳይከላ ይልካለው። ከዚህ በኋላ ይበቃኛል ዓለም ብላ ወደ ምናኔ ሄደች ነው። በመነነችበት ጊዜም ታላላቅ ስራዎችን ሰርታለች። በባህር ላይ ቁማ 12 ዓመት ሙሉ ሳትተኛ ሳትበላ ሳትጠጣ ወዲያና ወዲህ ሳትል እረፍት ሳትሻ 12 ዓመት ሙሉ ቁማ ጸልያለች። ይህ ያደረገች ታላቅ ጻድቅ ናት። ስለዚህ ዛሬ ዕለተ ቃል ኪዳን የተሰጠችበት ዕለት ነው። በቃል ኪዳን በምትሰጥበት ጊዜ ምን ላድርግልሽ ወዳጄ ክርስቶስ ሰምራ፣ ምን ልስጥሽ፣ ምን ይሻለሻል ስትባል ምንድን ነው ያለችው? ዲያብሎስን ማረልኝ አለች። ከቅዱሳን ከሰማዕታትን ከለመኑት ልመና ለየት ያለ ልመና ነው የለመነችው። ለየት ያለ ማን ነው? ዲያብሎስ ማረልኝ፣ ሰይጣንን ማረልኝ ብሎ የለመነ ጻድቅ የለም። የኃጢአት ምንጩ ዲያብሎስ ነው። የክፋት ምንጩ ዲያብሎስ ነው። የመርገም ምንጩ ዲያብሎስ ነው። የሐሰት ምንጩ ምን ዲያብሎስ ነው። የመጣላት፣ የዘረኝነት፣ የጎሳነት፣ የመለያየት ምንጩ ማን ነው? ዲያብሎስ ነው። ስለዚህ የአዳም ዘር በሙሉ እንዲድኑ ከዚህ በኋላ ኃጢአት እንዳይሰሩ ከዚህ በኋላ እንዳይጣሉ ከዚህ በኋላ ወደ ፍርድ ወደ ኩነኔ እንዳይወርዱ ምንጩ መድረቅ አለበት። እባክህ ዲያብሎስን ማርልኝ፣ ይቅር በለውና ሰው እረፍት ያግኝ፣ የአዳም ዘር በሙሉ ይረፋል። ተመልከቱ። ግን ይሄ ማለት ሁላችን እንድንድን የተደረገ ጥረት፣ የሰው ልጅ በአጠቃላይ ኃጢአተኛ እንዳይገኝ፣ የሲኦል ራት እንዳይገኝ፣ ወደ ገሃነም የሚወርድ በእሳት የሚጠበስ እንዳይገኝ፣ ሁሉ የዘላለም መንግስቱ መንግስተ ሰማያት እንዲወርስ የጸለየችው ጸሎት ነው። ዲያብሎስ ይማር አይማር? ምን ትላላችሁ? ይማር አይማር? ምቀኞች ናቸው። የእኛ እኮ ችግር እኮ ነው ያለው። ሰው ይህን ያህል እዚህ ሞተ ሲባል እገሌ እንዲህ ገደለ ሲባል አንድ ጻድቅ እንዲህ ገደለ እኮ እንደዚህ ትባል። የእኛ ነገር እንደዚህ ነው ወገኖች። ምን አለ ቢማር? ምንድን ነው ችግር? አሁን ቢማር ለእኛ የሚቀርብን በረከት አለ። የእኛ በረከት ይወስናል። እሱም በቀኛ ስለሆነ ተንኮለኛ ስለሆነ እንደሱ ኃጢአትን እንድንጎናጸፍ ጨለማ እንድንጎናጸፍ አወረደን እንጂ እኛ ቢማር ቅናት የለም። ምን ቦታው ይበቃል።
ያገናኛል? የእኛ ቦታ ሌላ የእሱ ቦታ ሌላ። መቼስ እሱ ለመላእክት መንግሥተ ሰማያት አልተፈጠረም። መንግሥተ ሰማያት ለሰው ልጅ ነው የተፈጠረው። የእነሱ ቦታ ሌላ የእኛ ቦታ ሌላ፣ የእነሱ ክብር ሌላ የእኛ ክብር ሌላ። ነገር ግን እግዚአብሔር ምን አለ? እሺ ካለሽማ ይሁንልሽ አላት። የሚገርም እኮ እግዚአብሔር እኮ ደግ አምላክ እኮ ነው። ይቅር ባይ አምላክ እኮ ነው። ይህን ሁሉ ክህደት ዲያብሎስ እሺ ካለሽ ነው ወዳጁ ምን አለ? እሺ ካለሽማ ይማርልሻል። ለሰቀሉት እንኳን በመስቀል ላይ ችንካሩ ለቸነከሩት፣ ጎኑን ለወጉት፣ በመስቀል ላይ ላንጠለጠሉት 6666 ለደረሱት ደሙ አልቆ አጥንቱ እስከሚቆጠር ድረስ ሲደበድቡት ለዋሉት ለእነዚህ ለቤተ አይሁድ ምን ነው ያላቸው? ገና ከመስቀል ሳይሆን ቁስሉ ሳይድን በመስቀል ላይ በጦር ተወግቶ በችንካር ተቸንክሮ እያለ አባቱ ደሙስ መዘን ያምርበት አባቴ ይቅር በላቸው፣ የሚሰሩትን አያውቁትምና ይቅር በላቸው። እየሞተ ይቅርታ የሚጠይቅ ማለት እየታመመ እየተሰቃየ በስቃይ ላይ እያለ ለሚያሰቃየው ማነው ብሎ የሚል ወገኖች፣ አምላካችን ይቅር ባይ አምላክ ነው። ስለዚህ ይቅር ብዬልሻለሁ እሺ ካለሽ እሺ ጠሪዋል ልትጠራ እስከዚህ ወደ ሄደች ይላል። ደፋር እኮ ናት እሷ። ወደ ኃጥአን ቦታ ወደ እሱ ቦታ ሄዳ ዲያብሎስ ና ይቅር ተብለሃልና ይቅርታ ጠይቅ፣ ና ከፈጣሪ ጋር ላስታርቅህ ነው፣ ላስማማ ነው፣ ይቅርታ ጠይቅልሃለሁ ና አለች። መስሎሻል በዓለም ስንቱ እንዳደከምሽ ያላወቅሽ፣ በሥጋ ይህን ሁሉ አድክመሽኝ፣ በሥጋ ያለሽ መከራዬን አብልተሽ፣ አሁን ደግሞ ወደ ቦታ የመጣሽ ከመጣሽሽ ነይ ብሎ ወደ ሲኦል ጎተታት ይላል። ይዟት ወደ መቃት ወረደ። ቅዱስ ሚካኤል ተከትሎ በክንፉ ይዟት ወጣ። እሷ ስትወጣ 6 ክንፍ ተሰጥቷት በእልፍ የሚቆጠሩ ስፍር ቁጥር የሌላቸው ኃጥአን ይዛ ወጣች ይላል። ክብርና ምስጋና ነው። ለካ እስከ ጥልቁ የወረደችው ለምክንያት እግዚአብሔር በእሷ መውረድ ምክንያት የሚያደላቸው ነው። እሳት ነበሩ። እግዚአብሔር ምክንያት ነበረ። እሱ ሲል ብዙዎቹ ዳኑ። ብዙዎቹ ዳኑ። በመከራ ውስጥ የነበሩ ወገኖቼ፣ አሁንም ድኅነቱ ለእኛ ተሰጥቷል እኮ፣ ይቅርታው ተሰጥቷል እኮ። ይቅርታ ተሰጥቶን ምሕረት ተሰጥቶን እምቢ ያልን ሰዎች እኮ ብዙዎች ነን። ይታወቀናል። እምቢ ያልን እምቢ ብለናል አላልንም ወገኖቼ? እዚህ ውስጥ ካለን እኮ እምቢ ያለ ድኅነት እኮ አለ። ደግሞ ምን ሊናገር ነው ትሉ ይሆናል። እስኪ ሥጋውን ደግሞ የምትቀበሉ ስንቶቻችሁ ናቸው ብላችሁ እኮ አይ ስንቶ ይሉኛል። በዚህ በስተጀርባ ያለ ብዙ እንዳታስደነግጥ ይላል። ተው ይላል። ለምን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አይደለም የመጽሐፉ ቃል? ሥጋውን ደግሞ የተቀበላችሁ ስንቶች ናቸው የዳናችሁ? ወጣቱ አይቆምም? ወጣቱ ድነት አያስፈልገው? መካከለኛ ዕድሜ ያለው አያስፈልገው? ለማን ነው ሥጋው ደግሞ የሚያስፈልገው? ማን ነው ለሽማግሌ ብቻ ያለው? ማን ነው ለሕፃናት ብቻ ያለው? ማን ነው ለካህናት ብቻ፣ ለዲያቆናት ብቻ፣ ለቆሞሳት ብቻ ያለው? ሕይወት ላለው የአዳም ሁሉ ለሁሉ ነው ክርስቶስ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ የሰጠው። አንዳንድ በዚህ እያለን ከኃጢአት ለመላቀቅ ደፍረን አንወጣም ብለን ከዲያብሎስ ማኅበርተኛ ሆነናል። ከሱሱ አንላቀቅማል፣ ከዝሙቱ አንላቀቅማል፣ ከውሸቱ አንላቀቅማል፣ ከሐሜቱ አንላቀቅማል፣ ከዘረኝነቱ አንላቀቅማል። ከዚህ እንዴት ተላቀን ነው ከሥጋው ደግሞ የምንደርሰው? ታዲያ ምን ይሆን? ይኸው ክርስቶስ ሰምራ እስከ ሲኦል ሄዳ ዲያብሎስ ስትጠይቀው አልወጣም ማለት። ቤተ ክርስቲያን
አላቸው። በየቀኑ ስብከት አለ፣ ትምህርት አለ፣ ትርጓሜ አለ፣ ቅዳሴው አለ፣ ሰዓታቱ አለ፣ ኪዳን አለ። ምን ጎደለ? ምንድን ነው የጎደለ? የምንቅበዘበዘው በየአዳራሹ የምንሮጠው ምንድን ነው? ያጎደለችን ይህች ታላቂቱ ቤተክርስቲያን የበረከት ግምጃ ቤት ምንድን ነው ያሳጣችን? አንቀበልም። ስለዚህ ደንቤተኛነታችሁ የሚለው የሚቀርባቸው እግዚአብሔር እናፈቅደዋል። ከመሞት ሌላ መዋጣ ሌላ ምን ይሰጣል? ከዚህ የተወደደ ህይወቱን ለእኛ ብሎ ከመሰቀልና ከመሞት ዘመነ ትንሣኤ ለምንድን ነው የምናከብረው? ዘዚአነ ሞተ ነሣ ወእንቲአሁ ይመጣዋል። የእኛን ሞት ሙቶ እሱ ግን ህይወት ሰጠ። ሞቱን በሞት አጥፍቶ ወኩነች ተቀዳሚ ተከታይ የሌለው ህይወትን ከመስጠት ምን ይቀር? ስለዚህ ዛሬ ታላቅ ቀን ነው። እነዚህ ታላላቅ የኢትዮጵያ ጻድቃን አይ እንግዲህ ዲያብሎስ ይማር ህዝቡ ሁሉ ይማር ብሎት ሁሉ ይቅርታ ይገኝ ብሎት ይህ ቃል ኪዳን ይዘን ነው እንጂ በእኛ ስራማ መሬቱ ተከፍታ ትውጥ ነበር። እውነት ለመናገር የእነ ዳታን የእነ አቤሮን ኃጢአት ምንድን ነው? መጽሐፉ አስቀምጦታል። የሰብአ ሰዶም የሰብአ ተካት ኃጢአት ምንድን ነው? መጽሐፉ አስቀምጦታል። ከዛ በባሰ በዚህ ዘመን ይሰራል። በከተማችን በዓለማችን ከዛ በባሰ ይሰራል። በዛን ሰዓት ያልነበሩ ኃጢአት ሁሉ በዘመናችን ይሰራል። ተስፋፍተዋል ኃጢአቱ። ግን እግዚአብሔር በቅዱሳን ጸሎት አላጠፋንም። ክብርና ምስጋና ለአምላካችን። በሶስተኛው ደረጃ ታላቁ ሊቅ ዮሐንስ አፈወርቅ። ዮሐንስ አፈወርቅ በ407 የነበረ በ60 ዓመቱ ያረፈ ታላቅ የቤተ ክርስቲያናችን ታላቅ አባት። ስለዚህ በዚህ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 3 ላይ ኢተአምሩ ከመ መላእክተ ጥቀኑ ከምን ሁልጉስ ዘዘዓለም የዚህ ዓለም ነገር ይቅርና መላእክትን እንኳ እንደምንገዛ እንደምናዝ እንደምናውቁ አታውቁም ይላል ዮሐንስ አፈወርቅ። በዘመኑ የነበሩ ነገስታት አርቃዲዮስና አውደክሲያ የሚባሉ ስመጥር የሆኑ ባለዝናዎች የሆኑ ነገስታት ነበሩ። በነገስትነት ዓለምን የገዙ ናቸው። ሁሉ የተስማማላቸው ናቸው። ዘመነ ሰላም የነበረ ነገር ግን አንድ ነገር ጎድሏቸው። መቼስ ዓለም ጎድሏል። ሁሉ አይባልም። በተለያየ ምክንያት የሚጎድልብን ነገር አለ። ሀብት ብናገኝ የተለያየ ይጎድላል። ጤና ችግር ይመጣል። የጤና ችግር ይመጣል። ጤናም ሀብት ቢገኝ አይምሮ ይጎድላል። ምስኪን እንሆናለን። ይህም ቢሆን ደግሞ እንደገና ትዳር ስናገኝ ደግሞ ልጅ ማጣት፣ ልጅ እየወለዱ ልጅ እየሞተባቸው ልጅ አላድግ ብሏቸው ተቸግረዋል። እነዚህ ነገስታት በዚህ ተቸግረዋል። መንግስትነታችን ማን ነው የሚወርሰው? የሰበሰብነው ሀብት ማን ነው የሚወርሰው? የስማችን መጠሪያ የዓይናችን ማረፊያ የለንም። ምን እናድርግ ብለው ታላላቅ ሰዎችን ሲያማክሩ ታላቅ ሰው ጻድቅ ሰው ክርስትና ባያነሳላቸው ነው የሚሞቱባቸው አለ። ስለዚህ በዘመናችንማ ከሊቀ ጳጳሱ ከታላቁ ሊቅ ከታላቁ ምሁር ከዮሐንስ አፈወርቅ የሚበልጥናለ። ዮሐንስ አፈወርቅ ጥሩልናል። ዮሐንስ አፈወርቅ ወልደው ክርስትና ሊያነሳ ወደ አርቃዴዎስና አውደክስያ ወደ ቤተ መንግስት ሲጓዝ በመንገድ ላይ እንግዳ ነገር ተገኘ። ዮሐንስም ተጠርቶ እየሄደ ተጋብዞ ግብዣ ተደርጎለት እየሄደ ተለምኖ እባክህን አልን እባክህን ልጃችን ክርስትና አስነሳለን ተብሎ እየሄደ
ከሰማይ ደግሞ አንድ መልአክ ቀጭን ትእዛዝ ተሰጥቶት በአስቸኳይ ነፍሷን ከስጋዋ ለይተህ እንድትመጣ ተብሎ ደግሞ ቀጭን ትእዛዝ ከእግዚአብሔር ታዞ የሚሄድ መልአክ ደግሞ መንገድ ላይ ሁለቱ ተገናኙ። ሰውና መላእክት በገና ተገናኙ። የወጣ ስለሆነ ዮሐንስ አፈወርቅ ከመልአኩ ጋር ተነጋገረና ወዴት እየሄድክ ነው? የኤማሁስ መንገዶች ታስታውሳላችሁ አይደለም? ከማን ጋር ነው ሲሄድ የነበረው? ከማን ጋር ነው? ከኢየሱስ ክርስቶስ ጋር። ሰዎች ከፈጣሪ ጋር አብሮ መጓዝ ይጓዝ ነበር። ቤተ ሎጥም ቤተ አብርሃም ሥላሴ ገብቷል። ቤተ ሎጥ ደግሞ መላእክት ገብቷል። ስለዚህ በዚህ ጊዜ ወዴት ነው የምትሄደው? አንተ የተላክባት ቤት ነው የምትሄደው። ምን ልታደርግ? ያቺ አጥምቃት ተብለህ የተጋበዝከው የተለመንከው፣ እኔ ደግሞ ነፍሷን ከስጋዋ ለይተህ እና ቶሎ ተብዬ ከፈጣሪ ጋር ታዝዬ ወደ እሷ እየሄድኩ ነው። ልትወስዳት በል እኔ አዲስ ልደት ከአምላከ ሥላሴ ከማኅፀነ ዮርዳኖስ እስከምትወለድ ድረስ እስካጠምቃት ድረስ በተሰጠኝ ስልጣን አውግዣለሁ። እንዳትንቀሳቀስ ነገር መጣ። እየሰማች ነው። ዮሐንስ አፈወርቅ ማንን ለመልኩ ማንን አወገዘው? ማንን ገዘተው? መልአኩን እንዳትንቀሳቀስ አውግዣለሁ፣ እንዳትንቀሳቀስ። ይሄ ነገር እንዴት ነው ያስገዳል? እስከሱት መልአኩን ሊቁ ዮሐንስ ካህኑ ናቸው እየተወዳደሩ ካህኑ በተሰጠኝ ስልጣን አውግዤአለሁ። እኔ እስከማጠምቃት ድረስ ከአምላከ ሥላሴ ከማኅፀነ ዮርዳኖስ ዳግም ልደት እስከምትወለድ ድረስ እንዳትንቀሳቀሳለህ። በዚህ ጊዜ እንደዚህ አስቆሞት ሄዶ ክርስትና አንስቶ ከተነሳች ከአምላከ ሥላሴ ከማኅፀነ ዮርዳኖስ ከተወለደች በኋላ እሱ ደግሞ ረስቶት በሌላ መንገድ ሄደ ወደ ስራው። ካህናት በዚህ በቀኝ ከወጡ በኋላ ደግሞ በየት ነው የሚመጡ? በዚህ ነው የሚመለሱት። ካህን በሄደበት አይመለስም። በያዘው መስቀል ዓለምን እየባረከ ነው የሚሄደው። በዛ ያገኘውን እየባረከ እያሳለመ ይሄዳል። የክርስቶስ መስቀል ተሸክሞ ነው የሚሄደው። መሬት ሁሉ እየተባረከ ይሄዳል። ሲመለስ ደግሞ ዞሮ ደግሞ እየባረከ ይመጣል። ያላገኛቸውን ሰዎች መስቀል እያሳለመ እግዚአብሔር ይፍታችሁ እያለ እየፈታ ሁሉን እየባረከ መሬቱን በሂደተ እግሩ በችገተ እግሩ በመስቀሉ እየባረከ ይመጣል። ዮሐንስ አፈወርቅም እንደዚህ በሌላ ዙሮ ሲመለስ ያስተማረ ሲመለስ ረስቶታል። ከነጨራሱ እሱ ስልጣን መታሰሩ መቆሙ ረስቶታል። እሱ እስከማጠምቃት ድረስ ቁም አለው እንጂ እስከምፈታህ ድረስ እንዳትንቀሳቀስ አለ። ከ10 ዓመት በኋላ ለአካለ መጠን ደርሳ በቤተ መንግስት ያደገች ስለሆነች ትልቅ ሰው ሆነ ተድራ ለባለስልጣን ተድራ በሰርጓ ዕለት ተገኝተህ እንድትባርካት ተብሎ እንደገና ጥሪ ተደረገለት። ዮሐንስ አፈወርቅ የዛሬ 10 ዓመት በሄደበት መንገድ በየት ሄደ? በዛች መንገድ ሄደ። ሲሄድ መልአኩ ቆሞ እየጠበቀ እንዴ አንተ ምንድን ነህ አለ። ረስተኸኝ ነው እንዴ? 10 ዓመት አስቁመህ እንደገና ምንድን ነህ ትለኛለህ? የካህናትን ስልጣን ወዲያና ወዲህ ያሰኛል፣ ያንቀሳቅሳል። እዚህ እንዳቆምኮኛለሁ 10 ዓመቱ ሆኛል። መልአከ ሰማይ ቆመ 10 ዓመት እንዘይዐርግ ላይ ወንዘ እየወረድካት። ስለዚህ 10 ዓመት ሙሉ ካህኑ ገዝቶት መልአኩን ያቆመ ዮሐንስ አፈወርቅ። ያ ስልጣን እንግዲህ የካህናቱ እንግዲህ ታውቃላችሁ አይደል? ወደ ልባችሁ አስቡና የስንት ካህን ስም ነው ቡና መጠጫ የሆነው? ይህ ስልጣን የተሸከመ ነው ካህኑ። ሰማያዊ ስልጣን የተሸከመ ነው። የስንት መነኩሴ ስም ነው ቡና መጠጫ ያደረገው? ጠላ መጠጫ ያደረገው? በዚህ ዘመን የማናማው ካህን አለ? የማናማው መምህር አለ?
የማናመው ዲያቆን አለ፣ የማናመው አባ አለ። ተጣልተናል እኮ ችግር እኮ ተፈጥሯል። አውቆ ሰይጣን በመካከላችን ገብቶ ከአባቶቻችን ጋር አጣላ፣ ከካህናቶቻችን ጋር አገናኘ። እነሱ ስለነሱ እያመኑ ያለን ወገኖች፣ ይህ ይደረጋል። ይህ ስልጣን ሰማያዊ ነው። መላእክት የማይነኩትን የሚነካ ስልጣን ነው። ለመላእክት ያልተፈቀደውን ያልታዘዘውን ለካህናት ተሰጥተዋል። አንድ ጥያቄ ልጠይቃችሁ። መላእክት ሥጋውን በመመልካት ይችላሉ? መልካት ይችላሉ? በእጃቸው መልካት ይችላሉ? የክርስቶስን ደም የክርስቶስን ሥጋ መልካት ይችላሉ መላእክት? አይችሉም፣ አልተፈቀደላቸው። ዘይተገበረ ለመላእክት ተገበረለት አይላል። ለመላእክት ያልተፈቀደው ለእነ ቅዱስ ሚካኤል ለእነ ቅዱስ ዑራኤል ያልተፈቀደው ለካህናት ተሰጥቷል። የእነሱ ባህሪ አይደለም፣ ባህሪያቸው አይደለም። የእኛው ባህሪ ነው የተዋሃደው ክርስቶስ ከአዳም ባህሪ ነው የነሳው ሥጋ ባህሪያችን ነው። እኛን ልጅ መንሳት መውሰድም መዳንም የምንችልበት የምንፈወስበት ለመላእክት አይደለም። ስለዚህ 10 ዓመት ሙሉ ያገዘተ እኛ ስልጣኑ ልቀናል፣ ከስልጣኑ ልቀናል፣ መዘባበቻ አድርገናል። ሰይጣን ነግሶብናል። የምንድንበትን የምንፈወስበትን ስንሞት የምንፈታበት ስንሞት የምንቆርብበት በሕይወት ያለን ኃጢአት ስንሰራ ከኃጢአት የምንላቀቅበት ስልጣነ የሐሜት ከዚህም ወጣ። ሐሜት ያጸድቀው የለም፣ ጥላቻ ያጸድቀው የለም፣ መለያየት የሚያጸድቀው የለም። ወደ ፈጣሪያችን ትእዛዝ እንመለስ፣ ወደ ሕጉ እንምጣ። ስለዚህ ይህንን ነው ክርስቶስ ታላቁ ሊቅ የክርስቶስ ገበሬ ዮሐንስ አፈወርቅ እንደዚህ ይሰራል። ይህ ብቻ አይደለም፣ እንደዚህ ያደረገላቸው ነገስታት ወዲያውኑ እንግዲህ ሲፈታ እሱ ከመድረሱ በፊት ሥጋዋን ከነፍሷ ለይተው ይዘው ሄደዋል። በሰርጓ ቀን ለተቀብሮ አድርጓታል። በሰርጓ ለሰርጓ የተዘጋጀው ሁሉ ለተስካሯ ወይም ለቀብሯ ሆነው ሄደ። ዮሐንስ ሲደርስ ልቅሶ በልቅሶ ነው። ማለተው ይህ የእግዚአብሔር ፈቃድ ነው፣ እስከዚህ ድረስ እንድትቆይ ያደረገው ይህ ስልጣን ነው፣ ተረጋጉ ብሎ ካጸናቸው በኋላ በዚህ ጊዜ የአውዶክስያና የዮሐንስ አፈወርቅ ጥላቻ ተጀመረ ይላል። ተጀመረ ጥላቻ ያደራት መጣት እንግዲህ ዮሐንስ ፍትሕ ጎደለ፣ ድሃ ተበደለ በማለት የቆመ ነገሥታቱን ያስተምራል፣ ንግሥቲቱን ያስተምራል፣ ሕገ እግዚአብሔርን ያስቀድማል። ከዛ ውጭ የሚፈራው ነገር የለም ዮሐንስ። በዚህ ጊዜ ንግሥቲቱ አውዶክስያ የድሃ ርስትን ወሰደች ይላል። ቦታ ብትፈልጊ ቦታ ሰጥሻለሁ፣ ከዛ ከፈለግሽ ወርቅ ሰጥሻለሁ፣ ቦታው ግን ከዚህ በኋላ አልሰጥሽም ማለት ነው። ስለዚህ ንጉሱ ንግስቱ የተስማሙበት ጉዳይ ስለሆነ ድሃይቱ መበለቲቱ ደግሞ ወዴት ሄዳ ከሰሰች? ወደ ካህኑ ወደ ዮሐንስ አፈወርቅ ሄዳ ከሰሰች። ይህ ዘመን እንኳን ይህ ስብከት አይመጥም፣ ለዚህ ዘመን አይሆንም። በደጉ ዘመን የነበረ ጊዜ በዚህ ጊዜ የማይፈርስ ቤት የለም፣ የማይፈርስ አካባቢ የለም፣ ሁሉም ሰሜ የለም። ለየትኛው አቤት ይባላል? ለዚህ ብቻ ነው አቤት የሚባለው። እዚህ ቤት ብላለ አላችሁ የላችሁ? ለመና ቤት ነው፣ ለመና ቤት ነው። ስለዚህ በዚህ ጉዳይ ሄዳ ስትነገር አይ የድሃይቱ ርስትማ መልሽ ያለ አይገባም። ርስተ ምድር ከነሳቻት ርስተ ሰማይ ታጭያለሽ። በምድር ርስቷን ከነቀልሻት ከሰማይ ደግሞ ርስትሽ ትነቀያለሽ። አይሆንም። ስለዚህ በዚህ ጊዜ
ይሄ ካልመለስ ከምዕመናን እንዳትገናኝ፣ ሥጋውን ደሙን እንዳትቀበል፣ ወደ ቤተክርስቲያን እንዳትመጪ ብሎ ንግሥቲቱን አወገዘ። እዚህ ጊዜ ነበር ችግር የተፈጠረው። የዮሐንስ ስደት የሚጀምረው መከራ የሚጀምረው እዚህ ጊዜ። በዚህ ጊዜ አማላጅ ኤጲፋንዮስ የሚባለው ታላቁ አባት መጣና ተው መልሳት፣ ከውግዘቷ መልሳት፣ ተለዋጭ ከሰጣቻት ምን አጣላሃታል? እሷ ደግሞ ተለዋጭ አልፈልግም፣ የኔ ውሃ ገብ ነው፣ በዓመት 2 3 ይገባል። ስለዚህ ለልጆቼ ይህች ብቻ ናት ያለች ርስት፣ ይህ ነው ትኬላቸው የሚሄደው፣ ሌላ ርስት የለኝም፣ የት ልተዋቸዋል? ይሄ ስትል በቃ ካልፈቀደች አልመልስም ሲለምነው ተው ሲለው የዘመነ ሰማዕታትን ዘመን እመልሰዋለሁ። ብትመልሰው ለኔ ነው እንዴ ችግሩ? ለራሱ ነው እንጂ ቅዱሳንማ ሰማዕትነት ተቀብለው ሰማያዊ አክሊል ይቀበላል። ምስክር አለባቸው ክርስቲያን። መከራውን ለክብሩ ነው የሚለወጠው፣ ሕይወት ነው የሚያገኝበት፣ ችግር የለውም። ከዚያ በኋላ ኤጲፋንዮስ እንዳልሰማው አውቆ ከንጉሱ ተሰናብቶ ሲወጣ እሷ ደግሞ በቃ ይህን ጉዳይ እንዳልተስማማና ኤጲፋንዮስ ደግሞ ከእሷ ጋር እንደሆነ ዜናውን ተሰማ። ስለዚህ ኤጲፋንዮስ ተሰናብቶ ሲሄድ አይ በነገሬ ለምን ገባህ ብሎ ሲጠይቀው በነገርህ አልገባሁም፣ ብትመለስ ጥሩ ነበር፣ ባትመለስ ምን አደርጋለሁ አልገባሁም ሲለው በል ሞትህን ቤትህን አትደርስም፣ መንገድ ላይ ትቀራለህ አለ። መንገድ ላይ ትሞታለህ፣ ወደ ቦታህ አትደርስም አለ ዮሐንስ አፈወርቅ። እሱ ደግሞ ይሳቅ አለና መሞትማ ምን ይቀራል፣ አንተም በስደት ትሞታለህ አለ። እንግዲህ ዮሐንስ አፈወርቅ የኤጲፋንዮስን እረፍት ተገለጸለት መንገድ ላይ እንደሚሉ። ኤጲፋንዮስ ደግሞ በአንጻሩ ደግሞ የዮሐንስ እረፍት የት እንደሆነ ተገለጸለት። እግዚአብሔር ለሁለቱ ቅዱሳን የገለጠላቸውን ነገር አንዱ ለአንዱ ነግሯቸው ሄደ። ተነጋግረው ተለያዩ ይባላል። እንዳለው ኤጲፋንዮስም ሀገሩ ሳይደርስ መንገድ ላይ አረፈ። ዮሐንስ አፈወርቅም ከከተማ ወጥቶ ከደሴት ሲገባ እዛ እያስተማረ በእስር ቤት አረፈ። ቅዱሳን እንደዚህ በአቋማቸው በሃይማኖታቸው በስነ ምግባራቸው ጸንቶ ነው የሚኖሩት። ሞትም ሆነ ሕይወት ለእነሱ ክብር። የተወደዳችሁና የተከበራችሁ ከእነዚህ ቅዱሳን ምንድን ነው የምንማረው? የእነሱ ታሪክ ሰማን። የአቡነ ተክለ ሃይማኖት ሰማን፣ ተረክ ነው። የክርስቶስ ሰምራ ሰማን፣ ተረክ ነው። የዮሐንስ አፈወርቅ ሰማን፣ ተረክ ነው። እኛ የእነሱ ልጆች ነው። ሃይማኖታችን እንጸናለን፣ ስነ ምግባር አለን። እንዴት ነው ያለ ሃይማኖት ምንድን ነው? ለኛ በእኛ ላይ ያለው ሃይማኖት ምንድን ነው? በስም ብቻ ሃይማኖተኛ ነኝ ክርስቲያን ነኝ በማለት ያጸድቃል? ሕይወታችን ካልኖርንበት፣ ክርስትናው ካልኖርንበት እኛ እኮ ያለን እኮ በክርስቶስ እኮ ያስገርማል እኮ። እግዚአብሔር ይስሕቆሙ አይደለም የሚለው የነብሩ ሰማይ ይስሕቆሙ እግዚአብሔር ይሳለቅ ላይ ነው። የሚያስቅ ስራ እኮ ነው ያለው። እንደዚህ ጉባኤ ሲባል ተመስገን፣ ይህን ያህል ህዝብ አለን፣ ተመስገን፣ ይህን ሁሉ መንግስተ ሰማያት የሚገባ ነው እንላለን። ሲወጣ ደግሞ እዚህ ሲዘምር የነበረ ሲመለስ ደግሞ እየዘፈነ የሚመለስ ከዚህ ወጥቶ ዘፈን ላይ የሚገባ ነው። ከዚህ ወጥቶ ሰክሮ የሚገባ ነው። ከዚህ አምሽቶ ሰክሮ ሚስቱን የሚደበድብ ቤተሰቡን እንቅልፍ የሚያሳጣ የሚረብሽ ይኖራል። አሁን ከዚህ ማምሸቱ ብለውት እና ሱሱት እኮ የቤት እኮ አልደረሰም ማለት ነው። ቤት እዚህ ደርሶ ሄዶ ከቤተሰቡ እረፍት
የሚያጣስ ከሆነ የሚጨቃጨቅ ከሆነ አይና ግን እንዲህ ናቸው እያለ እያማየ የሚሄድ ከሆነ ጥላቻን እያስተማረ የሚሄድ ከሆነ ይህ ትርጉሙ ምንድን ነው? ክርስትና ተሰበክን ነው የሚባለው? ምን ላይ ነው? ቤተ ክርስቲያን መጥተን ተናዘን ሰላም ሆነን ይቅር ተባብለን ከዚህ በኋላ እንግዲህ አንድ ብዬ ጀምራለሁ። እስካሁን የተጣላኋቸው ይቅርታ ጠይቃለሁ። እስካሁን የሰራሁት ኃጢአት ንስሐ እገባለሁ። ንስሐ ገብቼ ከፈጣሪ ጋር ሰላም እፈጥራለሁ የማንል ከሆነ ምንድን ነው ወገኖቼ? ንስሐ ካልገባንበት ቤተ ክርስቲያን መተን ኃጢአታችንን አራግፈን ካልሄድን ምን ዋጋ አለው? ብዙ ህመሙ ለጻድቃን ኩልያት ነው። የጻድቃን ህመማቸው መከራቸው ብዙ ነው፣ ግን ከሁሉ ይፈውሳቸው፣ ከሁሉ ግን ያድናቸው። እግዚአብሔር ያድናል፣ ይፈውሳል። ስለዚህ የተወደዳችሁ እና የተከበራችሁ መንገዱ ይሄ ብቻ ነው። ኃጥአንም በክፎችን አትቅኑ ተብላ ይትቅና ላይ ኃጥአን በክፎች አትቅና፣ አመፅን በሚያደርግ ነገር አትቅና። እነዚህ ሁሉ እንደ ሳር ይደርቃሉ፣ እንደ ቅጠል ይረግፋሉ። ስለዚህ በእግዚአብሔር ተወከል፣ በእግዚአብሔር ምግባር ሰናይ፣ በእግዚአብሔር እመን፣ መልካም ነገር እናድርግ ነው የሚለው መጽሐፍና መልካም ነገር እንድናደርግ የእግዚአብሔር መልካም ፈቃድ ይሆንልን። መጨረሻችንን ያሳምርልን፣ ሀገራችንን ሰላም ያደርግልን። በሰማነው ቃል እንድንለወጥበት ንስሐ እንድንገባበት የእሱ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።